እግዚአብሔር የፍርሃት መንፈስ አልሰጠንም። እግዚአብሔር የሰጠንን ማወቅ እንድንጠብቀው እንድንንከባከበው ያደርገናል። እግዚአብሔር ያልሰጠንን ማወቅ ደግሞ እንድንቃወመውና እንዳናስተናግደው ያደርገናል። በሕይወታችን በምንም አጋጣሚ ማስተናገድ የሌለብን ነገር ፍርሃት ነው። በፍርሃት ዓለም ደስታ፣ መረጋጋትና ሰላም የለም። ፍርሃት ከእግዚአብሔር አይደለም። ፍርሃት የሁል ጊዜ ጠላታችን ከሆነ ከሰይጣን ነው። እግዚአብሔር የፍርሃት መንፈስን አልሰጠንም። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ሲናገር እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። የፍርሃት ዓላማ እግዚአብሔር ከሰጠን ራእይ ማሰናከልና ጌታን ከመከተል ማስቆም ነው። ፍርሃት እንደማንችል፣ እንደማንበቃ፣ እንደማይሳካልንና እንደማይከናወንልን ይነግረናል። ነገር ግን ክርስቲያኖች ማወቅ ያለብን እውነት በዚህ ምድር ላይ የምንኖረው በእግዚአብሔር በሚያስችል ኃይል ነው። እግዚአብሔር እርሱ የሰጠን ማንኛውም ኃላፊነት የምንፈጽምበት ኃይል አለን። እኛ የፍርሃት እስረኞች አይደለንም፣ የፍርሃት መንፈስ አልተቀበልንምና ነው። የመለኮት ኃይል በገዛ ክብሩና በበጎነቱ ይጠራን በማወቅ ለሕይወትና እግዚአብሔር ለመምሰል የሚሆነን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀትና ጸጋ ሰላም ይብዛላችሁ ይላል ሁለተኛ ጴጥሮስ ምዕራፍ 1 ከ2-3። ፍርሃት ሕይወታችንን እንዲመራው ልንፈቅድለት አይገባም። ፍርሃት መጥፎ መሪ ነው፣ ከመንገድ የሚያስወጣ ነው። በፍርሃት የተሞላ ሰው ይጣደፋል፣ ይጨነቃል፣ ግራ የተጋባ ሕይወት ይመራል። አንዳንድ ሰዎች የሚገጥማቸው ትልቅ ፍርሃት የማጣት ፍርሃት ነው። ፍላጎቶች አይሟሉም፣ ገንዘብ አጣለው፣ እግዚአብሔር በጊዜው አይመጣም የሚል ፍርሃት ነው የማጣት ፍርሃት። መሰረታዊ ፍላጎቶችንና ሌሎች ቁሶችን ለማሟላት ተስፋ አስቆራጭና ከዚህ በፊት ገጥሞ በማያውቅ ሁኔታ እጥረት ውስጥ ልትሆን ትችላለህ። ምናልባትም መንፈሳዊ እጥረት ውስጥም ትገኝ ይሆናል። እግዚአብሔር ፍላጎቶችን አያሟላም፣ ከዚህ ሁኔታ አትወጣም እያለ የፍርሃት መንፈስ እያጠቃ ሊሆንም ይችላል። እግዚአብሔር ስላንተ ሁኔታ ግድ እንደሚለውና ጠላት ውሸታም እንደሆነ ዛሬ ልታውቅ ይገባል። ለአንተ በየትኛውም ጊዜ የሚያስፈልግ ሊሰጥ እግዚአብሔር እየሰራ ነው። ምንም እየመጣ እንዳልሆነ በሚመስል ሁኔታ እግዚአብሔር እንዴት ታምራዊ ሥራ እንደሚሰራ ያውቃል። ፍላጎትህ ምንም ይሁን ምን ልትፈራ አያስፈልግም። እግዚአብሔር ያቀርብልሃል፣ ያጽናናል፣ ይመግባል፣ ወደ ቀደመው ጥንካሬ ይመልሳል። ፍርሃትን በእምነት አሸንፈው። እግዚአብሔር ፍጹም ከፍርሃት ነፃ እንድንሆን ይፈልጋል። እርሱ በምንም ሁኔታ በእስራት ውስጥ እንድንኖር አያደርገንም። ከፍርሃታችን ይልቅ በእርሱ ላይ ትኩረት አድርገን ስንነሳ፣ ከፍርሃት ድምፅ ይልቅ የእርሱን ድምፅ ስንሰማ በእኛ ፈንታ ለመስራት ይንቀሳቀሳል። በሕይወታችን በተለያዩ ጊዜያት ፍርሃት ተሰምቶን ያውቅ ይሆናል። ነገር ግን እግዚአብሔርን ለመታመን መምረጥ እንችላለን። በኢያሱ ምዕራፍ 1 እግዚአብሔር ለኢያሱ አትፍራ ብሎ ሲናገረው እንመለከታለን። ፍርሃት እግዚአብሔር እንዲያደርግ ከሚፈልገው ነገር ሊያስቆመው እንደሚሞክረው ሲያስጠነቅቀውም እናያለን። ፍርሃት እንዲቆጣጠረው እንዳይፈቅድለት ደጋግሞ ኢያሱን አትፍራ ብሎ ሲናገረው እንመለከታለን። ነገር ግን ወደፊት ቀጥል፣ በርታ፣ በጽናት ተሞላ አለው። ኢያሱም ፍርሃቱን አሸንፎ ብዙ ድሎችን አገኘ። ለመሆኑ ፍርሃት ሲሰማን ምን እናድርግ? አንደኛው ፍርሃት ሲሰማን በመጀመሪያ ማድረግ የሚጠበቅብን ነገር መጸለይ ነው። በፍርሃት ላይ ድል እንደሰጠን እስክናውቅ ድረስ የእግዚአብሔርን ፊት ለመፈለግ መወሰን ይጠበቅብናል። መጸለያችን የፍርሃት ኃይል ከኛ እንዲሸሽ ያደርገዋል። የሚፈራ ሰው ሁልጊዜ በድል ጎዳና መኖር አይችልም። ፍርሃትን ለማሸነፍ ከእግዚአብሔር ኃይል ልትቀበል ይገባል። አእምሮ በፍርሃት ሲወረር ወደ እግዚአብሔር በመቅረብ እግዚአብሔር ካንተ ላይ ይህንን ፍርሃት እንዲያነሳልህ ደጋግመህ መጸለይ አለብህ። ምክንያቱም አስቀድሜ እንደተናገርኩት ፍርሃት ከሰይጣን የሚመጣ ነው። ይህንን የሰይጣንን ፍርሃት ማሸነፊያ አንዱ መንገድ ጸሎት ነው። ሁለተኛው ትኩረትን በፍርሃት ላይ ሳይሆን በእግዚአብሔር ላይ አድርግ። ትኩረትህ ፍርሃት ላይ ስታደርግ ፍርሃት እየጨመረ ይመጣል። ነገር ግን የእምነት አይኖችን እግዚአብሔር ላይ ስታደርግ ፍርሃት እየለቀቀ ይሄዳል። እርሱ እግዚአብሔር ትላንት በሕይወትህ ስላደረገው መልካም ነገር እያሰብክ እምነትን በማነሳሳት ፍርሃትን ልታስወግድ ትችላለህ። ይህን ቃል ሁልጊዜ አስታውስ። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።